ሰላም የቪዥን ቲዩብ ቤተሰቦች እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? በያላችሁበት ሰላማችሁ ብዝት ይበልላችሁ እያልኩ ዛሬ በአዲስ ቪዲዮ ተከስቻለሁ ማለት ነው። አብራችሁ ይቆዩ። ሼር፣ ላይክ፣ ኮሜንት እንዳይረሳ። መጀመሪያ በጥያቄ እንጀምራለን ማለት ነው። ስለዚህ እንግዲህ አንድ የጤና ተቋም ሆስፒታል ሊሆን ይችላል፣ ጤና ጣቢያ ሊሆን ይችላል፣ ሌሎች ደግሞ የግል ክሊኒኮች ላይ ሄዳችሁ ልታከሙ ወይ ደግሞ ልታሳክሙ ሄዳችሁ የጤና ባለሙያው ለታማሚው ወይ ደግሞ ለታካሚው የታሪክ ምርመራና እንዲሁም የአካላዊ ምርመራ ካደረገ በኋላ ሌላው ምርመራ የሚሆነው ምንድነው? የላብራቶሪ ምርመራዎች ናቸው። ከነዚህ ውስጥ አንዱ እና ብዙ ጊዜ ለብዙ ሰው የሚላከው የደም ምርመራ ነው። ስለዚህ የደም ምርመራ ለምን የሚደረግ ይመስላችኋል? ለምን የሚደረግ ይመስላችኋል? ጠቀሜታው ምንድነው? ምናልባት ከዚህ በፊት ገጥማችሁ ሄዳችሁ ታክማችሁ ወይ ደግሞ አሳክማችሁ የምታውቁ ካላችሁ በተለይ ደግሞ ሀሳቡን ወዲህ በሉት ማለት ነው፣ አምጡት። እሺ ይሄን ካልኳችሁ በኋላ እንግዲህ በሰውነታችሁ ውስጥ ደም ትልቁን ሚና ይጫወታል ማለት ነው። እንግዲህ የሰው ልጅ ትንሽዬ የደም እጥረት ካለበት ለብዙ ችግር ይጋለጣልና ለሁሉም ችግሮች ደም ላይ የሚታዩ ወይ ደግሞ ለሁሉም ህመሞች ለአብዛኛው ለሚባሉት ህመሞች ደም ላይ የሚታዩ ችግሮች አሉ ማለት ነው። ስለዚህ ደም ሁሉንም የሰውነት ክፍላችን ጥፍር ሳይቀር ጸጉር ሳይቀር የሚያዳርስ የሰውነት ፈሳሽ ነውና ስለዚህ ሁሌ ምርመራ ይደረጋል። ምርመራ ሲደረግ ለምን ነው ለሚለው ስለዚህ ኩላሊት ላይ ችግር ካለ፣ ልብ ላይ ችግር ካለ፣ ኢንፌክሽን ካለ፣ የትኛውን ቦታ ላይ ኢንፌክሽን ካለ፣ ሽንት ቧንቧ ኢንፌክሽን ካለ፣ የአንጎል ችግር ካለ፣ የጉበት ችግር ካለ ስለዚህ ማንኛውም ቦታ ላይ የሆነ ችግር ከተከሰተ ደም ላይ የሚታዩ ነገሮች ይኖራሉ ማለት ነው። ስለዚህ እነሱን ዲቴክት ለማድረግ ወይ ደግሞ ለመለየት ነው ማለት ነው። ስለዚህ እንግዲህ በደም ውስጥ በዋናነት ውሃ የመሰለ ፈሳሽ አለ። ከዛ ደግሞ ቀይ ደም ሕዋሳት ያው ደም ያሰኙት ቀይ የሆኑት ክፍሎች አሉ። ማለት ሄሞግሎቢን የሚባል ነገር አለ። ከዛ ቀይ ደም ሕዋሳት፣ ከዛ ደግሞ ደም እንዲረጋ የሚያደርገው ፕላትሌት የሚባል የደም ክፍል ወይ ደግሞ የደም አይነት አለ። ከዛ ደግሞ ነጭ ደም ሕዋሳት ወይ ደግሞ በሽታን ለመከላከል የሚያገለግሉ ወይ ደግሞ እንደ ወታደር እንደ ሚሊተሪ የሚያገለግሉ የደም አይነቶች አሉ ማለት ነው። ስለዚህ ደም ሲላክ መጀመሪያው እነዚህን ሲቢሲ የሚባለው ወይ ደግሞ ኮምፕሊት ብለድ ካውንት የሚባለውን ነገር እነዚህ ሶስቱን ነገሮች ያጣመረ ሲደመር ደግሞ ሌላኛው ደግሞ ፈሳሽ ደግሞ ፕላዝማ የሚባለው እነዚህን ሴሎች አቅፎ ወይ ደግሞ የሚያዘዋውረው ፕላዝማ ይባላል ማለት ነው። ስለዚህ እነዚህ ሁሉ ቼክ ይደረጋሉ ማለት ነው። ስለዚህ ኢንፌክሽን በሚኖርበት ሰዓት እነዚህ ነገሮች WPC የሚባለው ወይ ደግሞ ነጭ ደም ሕዋሳት የሚባሉት ጨምረው ይገኛሉ ማለት ነው። መኖር ካለባቸው መጠን በላይ በጣም ጨምረው ፐርሰንታቸው በጣም ጨምሮ ታገኙታላችሁ ማለት ነው። ሌላው ደግሞ አሁንም እዚሁ ኮምፕሊት ብለድ ካውንት ወይ ደግሞ ሲቢሲ የምንለው ላይ ቀይ ደም ሕዋሳት ቀንሰው ወይ ደግሞ ጨምረው ሊገኙ ይችላሉ ማለት ነው። ስለዚህ እነዚህ ቀይ ደም ሕዋሳት ሲቀንስ ወይ ደግሞ በቀይ ደም ሕዋሳት ውስጥ ያለው ሄሞግሎቢን የሚባለው መጠን በጣም ሲቀንስ የደም ማነስ ያዘው ይባላል። አንድ ሰው በደም ማነስ ተጠቅቷል ይባላል። እነዚህ ሄሞግሎቢን የሚባለው ወይ ደግሞ ቀይ ደም ሕዋሳት ደግሞ ከመጠን በላይ ያንድ የሰውነት ክፍል ውስጥ መኖር ካለባቸው በላይ ከመጡ ደግሞ ፖሊሳይቴሚያ ይባላል። ይሄም የራሱ ትልቅ ችግር ያለው ነው ማለት ነው። ሌላው ፕላትሌት የሚባለው ሰውነታችን ውስጥ ለምሳሌ የሆነ ነገር ስለት ነገር ቆርጦን በምንደማበት ሰዓት ለረጅም ጊዜ እንዳይፈስና ለትልቅ አደጋ እንዳንጋለጥ እዚህ የተቆረጠው የአካል ክፍል አካባቢ ከተቆረጠው የአካል ክፍል አካባቢ እንደ እርከን ነገር ርብራብ ነገር በመስራት ደም በከፍተኛ እንዳይፈስና እንዲረጋ እንዲሁም የተቆረጠው የደም ቧንቧ እንዲገጣጠምና እንዲድን የሚያደርግ ፕላትሌት የሚባል አለ። እሱ ያው መጠኑ ዝቅ ሲል መጠኑ ከፍ ሲል ሁሉም ሲበዛና ሲያንስ ጉዳት አለው ማለት ነው። ስለዚህ
ስለዚህ ደም ምርመራ በሚደረግበት ጊዜ ይሄ ፕላትሌት የሚባለው የሴል አይነት መጠኑ በጣም ዝቅተኛ ከሆነ ያን ሰው ደም መርጋት አይችልም ማለት ነው። ስለዚህ ለትልቅ ነገር ሊያጋጥም ይችላል። በሰውነታችን ውስጥ ኢቭን በቆዳ ላይ የሚታይ ደም መድማት ሊኖር ይችላል። በአፍንጫ መድማት ሊኖር ይችላል። በአፍ መድማት ሊሆን ይችላል። በሌሎችም በፈንጢጣም በሌሎችም ቦታዎች የመድማት ነገር ሊኖር ይችላል ማለት ነው። መብዛቱም የራሱ ችግር አለው። ይሄን ያህል እንደመቀነሱ በጣም የከፋ ባይሆንም ማለት ነው። ስለዚህ አንድ ሰው ሐኪም ቤት ከሄደ በኋላ የደም ምርመራ ይደረጋል። ስለዚህ ለዛሬ ያለኝ ርዕስ ምንድነው? ስለ ደም ውስጥ ኢንፌክሽን በሚገጥምበት ጊዜ፣ ደም በመድማት ጊዜ ወይ ደግሞ የደም ማነስ ስፔት በሚደረግበት ጊዜ ስለሚደረጉ ምርመራዎች የደም አይነቶች አወራዋችሁ። በቀጣይ ደግሞ ሌላ ደም የምንላክበት ምክንያቶችን አብራራላችኋለሁ፣ ነግራችኋለሁ። በሰላም ቆዩ። ይመቻችሁ።